ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም እንግዳይ ነኝ ዛሬ የመጨረሻ ቀናችን ነው አው እስከ አንድ ቀን ፋሲካ እስኪቀረው ድረስ ብያችሁ ነበረ ግን ሳስበው ነገ የጽሞና ጊዜ ለብቻ ያስፈልገኛል ዛሬ እንኳን ለመስቀል በዓል አደረሳችሁ መስቀል የጌታ ኢየሱስ ክርስቶስ መስቀል ለኛ ሲል እርግማን ሆኖ በእንጨት ላይ የተሰቀለበትን ቀን በመላው ዓለም ክርስቲያን በሙሉ ክርስቲያኖች የሚያስታውሱበት ቀን ነውና እኛም እንደሱ ነው እና እግዚአብሔርን እናመሰግነዋለን ሞቶ አልቀረም ተሰቅሎ አልቀረም ግን ሁሌ ያደረገልንን ለአይምሯችን ነፍሳችን ስለምትረሳው ብዙ ጊዜ ማስታወስ አለብን ሰው ስንባል የመርሳት እንትን አለብን ብዙዎቻችንና እንዳንዘነጋው የእግዚአብሔር ቃልን ዘወትር ያስታወስን በአመቱም ቢሆን በየለቱም ቢሆን የጌታ ኢየሱስ ክርስቶስ ያደረገልንን ውለታ ማስታወስ አለብንና የአመት አንዴ ብቻ ስርዓት አይደለም ግን በተለይ በዚህ በክርስቲያን ሪሊጅን ውስጥ በክርስቲያን ሃይማኖት ውስጥ ግን ያው በአመት አንዴ በቤተክርስቲያን ውስጥ ይሄ ይነበባል ይሄ ቃል በተለይ በቃ ዘወትር አሁን በህማማት በተለይ በጣም እንትን ይነገራልና በቃ በሱ ምክንያት በሱ መመሰቀሉ ምክንያት ነው እኛ ህይወት ያገኘነው ከፍርድ የተወገድነው ከፍርድ ከዘላለም ሞት ከኃጢአት ሞት ከቅጣት ከእግዚአብሔር ቁጣ የዳንበት እንትን ነውና ጌታ ኢየሱስ ክርስቶስ እሺ ብሎ ራሱን ነፍሱን አሳልፎ በመስጠቱ ምንም ኃጢአት ሳይሰራ ግን እንደኛ ሰው ሆኖ መጥቶ የሰውን ኃጢአት ተሸክሞ መስቀል ላይ ያደረገበት ቀን ነውና ዛሬ በትንቢት ኢሳይያስ ላይ የተነገረውን አስቀድሞ ጌታ ኢየሱስ ክርስቶስ በስጋ ከመምጣቱ በፊት ስለሱ የተጻፈውን ትንሽ አነብላችሁና ከዛ ደግሞ ወደ ዮሐንስ ወንጌል ተፈጸመ ያለው ቃል ጋር እናነባለን ከዛ ደግሞ እንጸልያለን እሺ በቃ እንትኑን ጌታ ኢየሱስ ክርስቶስ ያደረገልንን እናመሰግነዋለን ከዛ ደግሞ የኛንም እርግማን የኛንም ኃጢአት የኛም አሁን የምንፈተንበትን ነገሮች ሁሉ መስቀሉ ስር እግሩ ስር እንድናስቀምጠው በጸሎት ነው የምንዘጋው ዛሬና ልባችሁን አዘጋጁ እና ትንሽ ረዘም ሊል ይችላል ቪዲዮ ግን ነገ ስለማይኖረን በቃ እንትን ለዚህ ብዬ ነውና ትንሽ ንባብም ላንብብላችሁ የመጀመሪያ ትንቢት የተነገረው ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 12 ነው ማነብላችሁ እንደዚህ ይላል ስለ ጌታ ኢየሱስ ክርስቶስ በትንቢት የተነገረው ነው እና እንደዚህ ይላል በእውነት ደዌያችንን ተቀበለ ህመማችንም ተሸክሟል እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠርነው እርሱ ግን ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ የደህንነታችንም ተግሣጽ በእርሱ ላይ ነበር በእርሱም ቁስል እኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ተጨነቀ ተሰቃየም አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሸለቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ከክፉዎችም ጋር መቃብሩን አደረጉ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር በአፉም ተንኮል አልተገኘበትም ነበር እግዚአብሔርም በደዌ ያደቀቀው ዘንድ ፈቀደ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል እድሜውንም ይረዝማል የእግዚአብሔርን ፈቃድ በእጁ ይከናወናል ከነፍሱ ድካም ብርሃን ያያል ደስ ይለዋል ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል ኃጢአታቸውንም ይሸከማል ስለዚህም እርሱ ብዙዎችን ይወርሳል ከኃያላንም ጋር ምርኮን ይከፋፈላል ነፍሱን ለሞት አሳልፎ ሰጥቷልና
ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ ስለ አመፀኞችም ማለደ ይለናል። እግዚአብሔር ይመስገን። በቃ በሱ ምክንያት በሱ ቁስል ምክንያት እኛ እንደዳንን እሱ ምንም እንዳላለ እንደሚታረድ በግ ዝም ነው ያለው ይለናል። የኃጢአተኞችን ሸክም ተሸከመ፣ ደዌያችንን ተሸከመ፣ በመጨነቅ ተሰቃየም ይለናል፣ ተገረፈም ይለናል እና ግን ይህንን በማድረጉ ተንኮልም ባለመገኘቱ ኃጢአትም ባለመስራቱ ግን እግዚአብሔርን ግን ለእኛ ሲል በደዌ እንዳደቀቀው ነፍሱን ስለ ኃጢአት እንደሰጠ እንደታዘዘው ስላወቀ እግዚአብሔር ዘሩን እንዲያይ ያደርገዋል ይለናል እና ከነፍሱ ድካምም ከሞቱም ብርሃንን ያያል ደስ የሚለዋል ይለናል እና በቃ ጌታ ኢየሱስ ክርስቶስ ፍሬውን ዘሩን እያየ ደስ ይለዋል። የኛን ኃጢአት በመሸከሙ እኛ ለራሱ አድርጓልና ዘሮቹ ነን እኛ። ከዛ እኛን እያየ ደስ ይለዋል እና እኛ ስናምነው ወደ እምነት ስንመጣ እግዚአብሔርን ማስደሰት የሚቻለው በእምነት ነው ስለሚል ነውና የሁላችንንም ኃጢአት ጌታ ኢየሱስ ክርስቶስ ስለተቀበለልን ነው እኛ ከእግዚአብሔር ጋር የተታረቅ ነው። አሁን ደግሞ ዮሐንስ ወንጌል ምዕራፍ 19 ላንብብላችሁ። እንደዚህ ይላል። አንዳንድ ነጥቦች አውጥቻለሁ። ዮሐንስ ወንጌል 19ን ጲላጦስ እንደገረፈው ነው የሚነግረን። እናንተ አንብቡት። እኔ ግማሽ ጀምሬ ነው ማነብላችሁ እንዳይረዝምብን ብዬ ነው። ጲላጦስ ገረፈው ጌታ ኢየሱስ ክርስቶስን ይለናል። ጲላጦስ ደግሞ ከገረፈውም በኋላ እንደገና አስገብቶ ሲጠይቀው ምንም ክፋት ምንም በደል እንዳላገኘበት ለአይሁዶች ነገራቸው። ግን እኔ ወደ ውጭ አወጣላችኋለሁ ብሎ ወታደሮቹን ወይም ጭፍሮቹን የሾህ አክሊል አናቱ ላይ ራሱ ላይ እንዲደፉና ቀይ ልብስ አልብሰው ወደ ውጭ እንዲያወጡት አዘዘ ጲላጦስ። ከዛ እና ይሄው አውጥቼላችኋለሁ ወደ ውጭ እናንተ ራሳችሁ ወስዳችሁ ስቀሉት ከፈለጋችሁ እኔ ምንም በደል አላገኘሁበትም ይላቸዋል። እነሱ ደግሞ ደስ አላላቸውም በዚህ ምክንያትና ከዛ በመሃል ጌታ ኢየሱስ ክርስቶስን ደግሞ ጲላጦስ እንዳናገረው ነው የሚያሳየንና አትነግረኝም ወይ ከየት ነው የመጣኸው አንተ ብሎ ሲለው ጌታ ኢየሱስ ክርስቶስ ዝም ሲል እኔ እኮ ልፈታህም ልሰቅልህም እኮ ስልጣን አለኝ ሲለው ይህንን እንዲያውም ሰርተነዋል በቅርቡ ከላይ ካልተሰጠ በስተቀር በእኔ ላይ ምንም ስልጣን የለህም ብሎ ይለዋልና ይህንን ነገረው። ከዛ መጨረሻ ሊፈታው ፈለገ ይለናል። ግን አይሁዶችን ህዝቦችን ፈራ። ምክንያቱም የቄሳር ወዳጅ አይደለህም ብለው ሊሉት ስለሚችሉ እነሱን ፈርቶ ጲላጦስ ጌታ ኢየሱስ ክርስቶስን ቢፈልግም መፍታት ቢፈልግም ፈራቸው አይሁዶችን ነው የሚለን። ከዛ መጨረሻ እንደገና ወደ ውጭ አውጥቶ ነው ንጉሳችሁ ሲላቸው እኛ ንጉስ አለን፣ ቄሳር ነው ንጉሳችን፣ እሱ ንጉሳችን አይደለም ብለው ጌታ ኢየሱስ ክርስቶስን ሪጀክት አደረጉት፣ አልተቀበሉትም። እና ከዛ መጨረሻ እሱ ንጉሳችሁ ነው የሚላቸው፣ ንጉሳችሁን ልስቀለውን ብሎ ጠየቃቸው ማለት ነው። ከዛ እኛ ንጉሳችን እሱ አይደለም ብለው እንደገና የቄሳር ነው ንጉሳችን እንጂ እሱ ንጉሳችን አይደለም ብለው አሉት ማለት ነው። ከዛ ጲላጦስ ምን አደረገ መሰላችሁ? በኢየሱስ ክርስቶስ መስቀል ላይ በቃ ስቀለው ብለው ሲሉት በቃ ለመስቀል ተስማማ፣ ፈራቸው ይለናል። ከዛ መስቀል ላይ ከመውጣቱ በፊት እንዲጻፍ ያደረገው የአይሁድ ንጉስ ብሎ ከመስቀሉ በላይ እንዲጻፍ ጽሑፍ አደረገ። በዕብራይስጥ በእነሱ ቋንቋ፣ በአይሁዶች ቋንቋ፣ በግሪክ እና በሮማን ቋንቋ እንዲጻፍ አደረገ ማለት ነው። ከዛ እነሱ ይህንን ሲያዩ ይህንን እንዴት ብለህ ትጽፋለህ፣ እንዴት የአይሁድ ንጉስ ብለህ ትጽፋለህ ብለው ሲሉት የጻፍኩትን ጽፌያለሁ አልቀየረውም ብሎ ይላቸዋል ማለት ነው።
ከዛ ወታደሮቹ ያው እንደገረፉት ነግሬያችኋለሁ ቅድም። ካህናቶቹም እንደገና እነሱም ተባብረው ነው ወታደሮቹ፣ ካህናቶቹ፣ የአይሁድ ሕዝብ ነው በአጠቃላይ እንትን ሊሰቅለው ጌታ ኢየሱስ ክርስቶስ እንዲሰቀል የፈለገውና ከዛ ካህናቶቹ ስቀለው ስቀለው እያሉ ጮሁ ነው የሚለውና ከቄሳር በቀር ሌላ ንጉስ የለንም ብለው ካህናቶቹ ራሱ የጌታ ኢየሱስ ክርስቶስን እንደ ንጉስ አድርገው እንደ ጌታ አድርገው እንዲቀበሉት አልፈለጉምና ይሄ የሚያሳዝን ነገር ነው። የእግዚአብሔር ካህናቶች ሆነው የቤተ መቅደስ ኃላፊዎች ሆነው እንዲህ ኢየሱስን በመጥላታቸው በጣም ያሳዝናል። የአይሁድም ህዝቦችም ራሱን የእግዚአብሔር ልጅ አድርጓልና ብለው ነው የሚሉትና የአይሁድ ህዝቦች የሚናደዱበት የነበረው በጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሎ ስለሚል ማለት ነውና አሁንም የሚያሳዝነው ነገር የእግዚአብሔር ልጅ አይደለም እያሉ ብዙ ሰዎች ስለ ኢየሱስ ክርስቶስ የሚከራከሩ ሰዎች አሉ። የኢየሱስ ክርስቶስን ያውም ራሱም ኢየሱስ ክርስቶስም ለጴጥሮስ ህዝቡ ምንድነው ማነው እኔን የሚለው ብለው ሲለው አንዱ መጥምቁ ዮሐንስ ነው፣ አንዱ ኤልያስ ነው፣ አንደኛው ከነቢያት አንዱ ነው ብለው ይሉሃል ብለው ሲለው አንተስ ጴጥሮስ እኔን ማን ነው የምትለው ሲለው አንተ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት ማለት ነው። ከዛ ይህንን ግን አለው ጴጥሮስ እግዚአብሔር አብ የሰማዩ አምላክ ስለፈቀደልህ ነው፣ ዓይንህን የውስጥ ዓይንህን ስላበራልህ ነው እንጂ ስጋና ደም ይህንን ሊገልጥልህ አይችልም ብሎ አለው። እና ይሄ ነገር ሊገለጥለት የሚችለው የእግዚአብሔር ልጅ ነው ብሎ ኢየሱስ ክርስቶስን መቀበል የሚችለው እግዚአብሔር ዓይናቸውን ሲያበራላቸው ነውና ለዚህ ነው የሰው ልጆች መዳን እንዲሆንላቸው የእግዚአብሔር ልጅ ነው ብለው መቀበል እንዲችሉ ዓይናቸው እንዲበራ እኛ መጸለይ ያለብን ለዚህ ነው። ገብቷችኋል? ዳግመኛ በመንፈሱ የተወለደ ኢየሱስ ክርስቶስን ጌታ ያደረገ ሰው በሙሉ ይሄ ኃላፊነት ተሰጥቶታል። የሰው ልጅ መዳን አለበት። ሰው ልጅ ካልዳነ ኢየሱስ ክርስቶስ አጽድቆኛል የእግዚአብሔር ልጅ ነው ብሎ የማያምን ሰው ከሆነ የእግዚአብሔርን ፍቅር አይቀበልም። የእግዚአብሔርን ፍቅር ካለመቀበሉ የተነሳ ፍርድ፣ የኃጢአት ፍርድ አለበት። ገብቷችኋል? የእግዚአብሔርን ፍቅር አለመቀበሉ፣ የእግዚአብሔርን መስዋዕት ካለመቀበሉ እኔ እችላለሁኝ፣ እኔ ራሴን አጸድቃለሁ፣ እኔ በራሴ እግዚአብሔርን አልፈልግም ማለት ነው። ገብቷችኋል? እንዲህ የሚል ሰው የሞት ፍርድ አለበት፣ የዘላለም ሞት ፍርድ አለበት። ስለዚህ እኛ ለሰው ልጆች መዳን እንዲሆን ሁላችሁም ጸልዩላቸው ስለሚል እኛ ለዘመዶቻችን፣ ለቤተሰቦቻችን፣ ለአካባቢያችን፣ ለጎረቤት፣ ለሀገራችን፣ ለምንኖርበት አገር መጸለይ ያለብን። ገብቷችኋል? ይህንን ማድረግ የኛ ኃላፊነት ነው። ገብቷችኋል? ይሄ ነው የተሰጠን አሁን እና ጌታ ኢየሱስ ክርስቶስ ደግሞ በቃ መስቀሉ ላይ በሆነ ጊዜ ጌታ ኢየሱስ ክርስቶስ ዮሐንስን እችትና እናትህ ይለዋል። ለዮሐንስ ማለት ነው። ለድንግል ማርያም ደግሞ ለእናቱ ደግሞ ይኸውና ልጅሽ ብሎ ሁለቱን አጣምሮ ሁለቱን ህብረታቸው እንዲቀጥል አድርጎ እንደ እናትና ልጅ አድርጎ እንዲቀጥሉ አድርጎ እንዳይበተኑ አድርጎ ይህንን ምክር ሰጥቶ ነው ጌታ ኢየሱስ ክርስቶስ የሄደው። ከዛ ቆይ እሱን ላንብብላችሁ መጨረሻ ላይ እንትን ካለ በኋላ ልክ ይሄ እናትህ እችትና ነው እንትን ልጅሽ ደግሞ ነው ይኸውና ብሎ እነሱን ካደረገ ካገናኘ በኋላ እንደዚህ ይላል። ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማው አለ። በዛም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፈነግ ሞልተው በሆሴብ አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይለናልና ይሄ ነው የዛሬ ቀን የተደረገው። በቃ ተፈጸመ ብሎ አለ። ይሄንን እንድናስታውሰው ብዬ ነው። አሁን የምናደርገው ጌታ ኢየሱስ ክርስቶስ ለኛ እዛ እንትን ላይ መንጨት ላይ በመውጣቱ
የተረገመ የተባለውን ደግሞ እናንብበው። ገላትያ ምዕራፍ 3 ከቁጥር 13 እስከ 14 እንደዚህ የሚል ቃል አለ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው ይለናል። አያችሁ፣ የአብርሃም በረከት ወደ እኛ እንዲደርስ ወደ አሕዛብ ወደ አይሁድም ብቻ ሳይሆን ወደ አሕዛብም በኢየሱስ ክርስቶስ በኩል ተደርጎ እንዲህ በእምነት እሱን ስናምነው የአብርሃምን በረከት ዘር ውስጥ እንድንገባ ነው እሱ እርግማን የሆነልን። እኛ ሕጉን መፈጸም የማንችል ከአሕዛብ ወገን የሆንን ሕጉ ላልተሰጠን ሰዎች፣ አይሁድ ላልሆንን ሰዎች በዘር ማለት ነው በስጋ አይሁድ ላልሆንን ሰዎች በሙሉ ኢየሱስ ክርስቶስ ወደ አብርሃም ዘር በረከት ሊያስገባን በእምነት አድርጎ እሱ እርግማን ሆነልን ነው የሚለን እና ይሄን ለዚህ ነው እርግማን ስለሆነልን የኛን መተላለፍ፣ የኛን ደዌ፣ የኛን ቁስል፣ የኛን አለመቻል፣ የኛን ፍራቻ መስቀል ላይ ይዞልን ሄደው። ገብቷችኋል? እኛ ዳግመኛ እንዳንፈራ፣ ዳግመኛ እንዳንሰቃይ፣ ዳግመኛ በሰይጣን እስራት ውስጥ እንዳንሆን፣ ዳግመኛ በስሰኝነት እንዳንያዝ ነው ጌታ ኢየሱስ ክርስቶስ የሞተልን። ገብቷችኋል? አሁን ይህንን በማሰብ ጸሎት እንጸልይ። እሺ፣ አንዴ ውሃ ልጠጣና መጣሁ። ስለዚህ አሁን ምንድነው ጌታ ኢየሱስ ክርስቶስ መስቀል ላይ በመውጣቱ ያደረገልን? ለኛ ኃጢአታችንን ያስወገደልን፣ በደላችንን ያስወገደልን እና ይህንን በማሰብ እስቲ ጸሎት እንጸልይ። በቃ የእግዚአብሔር መንፈስ ይረዳናል። እሱ መስቀል ላይ በቃ ጌታ ኢየሱስ ክርስቶስ ላይ ማንኛውም ኃጢአታችንን እስቲ እዛ መስቀሉ ላይ እናውርድ። እሺ፣ እግዚአብሔር አባት ሆይ ዛሬ ይህ መታሰቢያ ቀን ስለሆነልን ጌታ ኢየሱስ ክርስቶስ መስቀል ላይ ስለወረደልን ስለተሰቀለልን እናመሰግንሃለን። ዓለምን በሙሉ ሕዝብን በሙሉ አሕዛብን፣ አይሁድን፣ የሁሉን ዓለምን ሕዝብ በመውደድህ የተነሳ አንደኛ ልጅህን ልከ የኛን ከኃጢአት ፍርድ፣ ከሞት ፍርድ፣ ከዘላለም ፍርድ ልታስወጣን ስለፈለክ ልጅህን ደግሞ ለመስዋዕት አድርገህ ንጹህ የሆነውን ኃጢአት የሌለበትን ደም ልትቀበል ስለፈለክ ይህንንም ደግሞ ጥበብ ስላመጣ ራስ በራስስ ይህንን ነገር ስላደረክልን እናመሰግንሃለን። አባታችን ክበር እንልሃለን። ጌታ ኢየሱስ ነፍስህንም ስለሰጠ እሺ ብለህ በመታዘዝህ አንድ ሰው በመታዘዙ የሁለተኛው አዳም በመታዘዙ ኃጢአታችን ተወገደልን። በአንተ ደም አንተ እዛ መስቀል ላይ ስትሆን ከእጆች ደም ፈሰዋል። እኛን እጆቻችንን ልታነጻ፣ እኛን እጆቻችንን ልትባርክ፣ እኛ የእጆቻችን ስራዎች ልትባርክ፣ እኛ ደዌ ያለበትን ሰው ላይ ጭነን እጆቻችንን እንድንፈውስ ያንተን ስልጣን ስለሰጠህን የኔ ጌታ ያንተን ቀኝ እጅ ስለ እኛ እጅ ላይ ስላደረክ የኔ ጌታ እናመሰግንሃለን። ያንተ ኃይል እኛ እጃችን ላይ ስለሆነ እናመሰግንሃለን። ጌታ ኢየሱስ በአንተ እጅህ በመወጋቱ የኛ እጅ ፈውስ አግኝቷልና እናመሰግንሃለን። የመዳን እጆች ስላደረክልን፣ የበረከት እጆች ስላረከን፣ ለድሆች መዘርጋት ስለምንችል እናመሰግንሃለን። ጌታ ኢየሱስ ይህን እጆች ስለባረክ ይህን እጆች ስለባረክ እናመሰግንሃለን። እኔ እጆቼን ስለባረክ አመሰግንሃለሁ። ጌታ ኢየሱስ ብዙዎች ተጭኖ እጄን ጭኜ ስለዳኑ ስለተፈወሱ፣ ራሴንም ስለፈወስክ ያንተ ኃይል እኔ ላይ መጥቶ ስለፈወስክ፣ ብዙ ታምራትን ስላየሁ የኔ ጌታ አመሰግንሃለሁ። በአንተ እጅ ቁስል የኔ እጅ ስለተፈወሰ አመሰግንሃለሁ። አባ ተባረክ ብዬ እልሃለሁ።
ጀርባዎች ደግሞ ተገርፈሃል። ከጀርባህ ደግሞ ቁስል ደም ፈሶሃል። የኔ ጌታ የኛን ሸክም ልትቀበልልን አንተ የኛን ሸክም ወስደ የኛን ኃጢአት ወስደ የኛን የሚከተለንን ከልጅነታችን ጀምሮ ከእናቶቻችን ከአባቶቻችን ከአያቶቻችን ከቅድመ አያቶቻችን ከዘር ማንዘሮቻችን የሚከተሉን ገደቦችን ስላፈረስክ እናመሰግንሃለን የኔ ጌታ። ያ ጭነት ስለሌለብን ያ ሸክም ስለሌለብን ዳግመኛ እናመሰግንሃለን የኔ ጌታ። የስንፍና ሸክም ስለሌለብን እናመሰግንሃለን። የሱስ ሸክም ስለሌለብን እናመሰግንሃለን። የርግማን ሸክም ስለሌለብን እናመሰግንሃለን። የጤና ጉድለት ሸክም ስለሌለብን እናመሰግንሃለን። በአንተ ቁስል በአንተ ጀርባ ቁስል ደም እኛ ስለተፈወስን እናመሰግንሃለን ጌታ ኢየሱስ። እናከብርሃለን አባታችን። ደግሞ ሌላው ደግሞ አክሊል የሾህ አክሊል ጭንቅላት ላይ በመሆኑ ደም ይፈስ ነበረ ከጭንቅላት። የኛን ጭንቅላት የኛን አይምሮ ልትፈውስ ስለፈለክ የኔ ጌታ አንተ ደምተሃል። ያንተ ደም ያንተ ከጭንቅላት የሚወጣው ደም እኛን አይምሮአችንን ጭንቅላታችንን ሊያድስልን ሊፈውሰን ስለመጣ እናመሰግንሃለን። የአይምሮ በሽታ ስለተፈወስን እናመሰግንሃለን። የዲፕሬሽን የብቸኝነት መንፈስ የሐዘን መንፈስ ከአይምሮአችን ስለተገፈፈ እናመሰግንሃለን። የደስታ መንፈስን ስለለበስን በአንተ ምክንያት እናመሰግንሃለን የኔ ጌታ። ያንተን ደም የኛን አይምሮ ስላጠበ እናመሰግንሃለን ጌታ ኢየሱስ። እናከብርሃለን አባታችን። እግርህ ደግሞ ላይ በሚስማር ሲወጉ ደግሞ ከእግርህ ደም ፈሷል። የኛን እግሮች ልታጠብ ስለፈለክ የኔ ጌታ ዝቅ ብለህ በአንተ ደም ነው የታጠብነው። በአንተ እግር ደም በሚስማር በመግባቱ ያንተ እግር ደም በመፍሰሱ እኛ እግራችን ስለታጠበ እናመሰግንሃለን የኔ ጌታ። እግራችን የሰላም እግሮች ስለሆኑ እናመሰግንሃለን የኔ ጌታ። የበረከት እግሮች ስለሆኑ እናመሰግንሃለን። የሰላም ሰጪዎች በሰላም ሰው ቤት ስንገባ ሰላም ለዚህ ቤት ብለን እግሮቻችን ያንተን ሰላም ይዘው ስለሚገቡ እናመሰግንሃለን የኔ ጌታ። እግሮቻችን ደግሞ በአንተ ስለታጠቡ በአንተ ደም ስለነጹ በአንተ ደም ስለተቀደሱ እግሮቻችን ደግሞ ኃይል ስለለበሱ ያንተን ኃይል ስለለበሱ ምንድነው የዘንዶውን የእባቡን ስለምንጫማ እናመሰግንሃለን የኔ ጌታ። ስለምንረግጠው የዘንዶውን ሐሳብ ስለምንረግጥ የዘንዶውን ሐሳብ ስለምንረግጥ የዲያብሎስን ሐሳብ ስለምንረግጥ የእባቦችን ሐሳብ ስለምንረግጥ እናመሰግንሃለን ጌታ ኢየሱስ። እናከብርሃለን አባታችን። ጎንህ ደግሞ ሲወጉ ደግሞ ደም ፈሷል የኔ ጌታ። ደምና ውሃ ፈሷል አባታችን። በአንተ ደም አዲስ ኪዳን ስለተቀበልን መታሰቢያ ስለሆነልን ይሄ እናመሰግንሃለን የኔ ጌታ። ገዳዮችህ ያንተን አሁንም ምልክት ስለሆነላቸው ገዳዮች ወጊዎች ያንተ ጠላቶች ስለሚያዩት አሁንም ያ ምስክር ስለሚሆን እናመሰግንሃለን አባታችን። የኛ ደግሞ ጎናችን ስለተፈወሰ በአንተ ምክንያት ልባችን ያዘነው ልባችን የተሰበረው ልባችን የተጨነቀው ልባችን ስለሚጽናና ያንተ ሰላም ስለሚሞላበት እናመሰግንሃለን የኔ ጌታ። ያንተን ደም በማየት የኛ ፈውስ ሙሉ አካላችን ፈውስ ስለመጣልን እናመሰግንሃለን። በአንተ ደም መፍሰስ ያንተን ደም በማየት ያንተን ደም በመቀበል የኔ ጌታ ፈውስ ስለሆነልን እናመሰግንሃለን። ከጸጉራችን ከራሳችን ጀምሮ እስከ እግራችን ድረስ ፈውስ ስለሆነልን የኔ ጌታ እናመሰግንሃለን አባታችን።
ክፉ ስለማይዘን ክፉ ስለማይነካን እናመሰግንሃለን አባ የደም ላብ ደሞ አልቦሃል አንተ በቃ ገና ጊዜው እየደረሰ ሲመጣ የደም ላብ አልቦሃልና አባታችን ያ ደም ላብ ደግሞ ያንተን ጭንቀት ነው የሚያሳየውና አንተ በመጨነቅ የኛን ጭንቀት ወስደህልናል አንተ ያ ደም በቃ ከደም ስርህ የፈሰሰው ደም ዲፕሬሽንን ስለወሰደልን ጭንቀትን መንፈስ ስለወሰደልን ሐዘንን ስለወሰደልን እናመሰግንሃለን የኔ ጌታ አባ ክፉ ስለማይዘን እናመሰግንሃለን የሁሉ ነገራችን ፈውስ ስለሆንክ የደዌያችን ፈውስ ስለሆንክ የማንኛውም የአይምሮም ሆነ የስንፍና የስጋም ስንፍና ያለው ሁሉ ስለወሰድክልን አባታችን እናመሰግንሃለን በጥበብ በማስተዋል ስለሞላህን እናመሰግንሃለን አባታችን ባንተ ምክንያት እኛ ስለጸደቅን እናመሰግንሃለን ባንተ እርግማን በመሆን የኔ ጌታ በመሰቀል እኛ ህይወት ስላገኘን ያንተን ህይወት ስለተካፈለን እናመሰግንሃለን ደሞ እዛ ላይ ሞተህ አልቀረህም በትንሳኤ ኃይል ተነስተሃል ደሞ የኔ ጌታ ኢየሱስ ክርስቶስ አመሰግንሃለሁ አንተ ኃያል ነህ አንተ ሰይጣንን አሸንፈሃል ደምተህ አልቀረህም እኛን ልታድን ነው የደማኸው እኛን ልታድን ነው የሞትከው ግን ሞት አላሰረህም አልበሰበስክም ስጋህ አልበሰበሰም ጌታ ኢየሱስ አመሰግንሃለሁ ስለተነሳ ለኛም ደሞ ይተንሳኤ ስለሆንክ እናመሰግናለን ህይወታችን ስለሆንክ እናመሰግናለን እኛም ሁለተኛ ስለማንሞት እናመሰግናለን ሁለተኛ ሞት ስለማይወስደን እናመሰግናለን የአብ ቁጣኛ ላይ ስለሌለ እናመሰግናለን ፍርድ ስለሌለብን እናመሰግናለን በነፃ ስለወጣን እናመሰግናለን የዘር ማንዘር እርግማን ስለማይደርስብን እናመሰግናለን የጨሌ እርግማን ስለማይደርስብን የካርታ እርግማን ስለማይደርስብን የቡና እርግማን ስለማይደርስብን ማንኛውም የባዕድ አምልኮ መከተል እርግማን እኛ ላይ ስለሌለ መስቀል ላይ ስላወረድ ነው እናመሰግናለን የኔ ጌታ የዝሙት መንፈስ ስለማይገዛን የፍራቻ መንፈስ ስለማይገዛን እናመሰግናለን ከዚህ ሁሉ ነፃ ያወጣህን ጌታ ኢየሱስ በፍቅርህ የሞላህን እናመሰግናለን ጸጋ ስለሚያግዘን አሁንም አባታችን አባ ብለን ምንጸልይበትን መንፈስህን እኛ ውስጥ ማደሪያ ስላደረክ እናመሰግንሃለን በትንሳኤ ኃይል ስላስነሳህን እናመሰግንሃለን ደስ ይያለን የኔ ጌታ እናመሰግንሃለን አሁን መቃብር ውስጥ ስላልተቀመጥክ አሁን በአብ ቀኝ በኃይሉ ስለተቀመጥክ እናመሰግንሃለን ጠላቶችህን ደግሞ ልትፈርድባቸው ስለምትመጣ አመሰግንሃለሁ ኃጢአተኞች እንደዚህ ስለማይቆሙ ፊትህ አመሰግንሃለሁ የኔ ጌታ አንተ ፊት እንኳን ዲያብሎስ አንተ ፊት ስለማይቆም እናመሰግንሃለሁ የኔ ጌታ እንኳን አንተ ፊት እኛ ፊት እንኳን ዲያብሎስ መቆም ስለማይችል በሽታኛ ፊት መቆም ስለማይችል ክፉኛ ፊት መቆም ስለማይችል ጊንጡን መርገጥ ስለቻለን እናመሰግንሃለን እባቡን መርገጥ ስለቻለን የጨለማ አሰራሮችን በሙሉ ማሰር ስለቻለን ኃይላቸውን ማድቀቅ ስለቻለን ባንተ ኃይል ባንተ መንፈስ እናመሰግንሃለን የኔ ጌታ መንፈስን ስለሞላኝ አመሰግንሃለሁ ቤተሰቦቼን ባሌን ልጆቼን እናቴን ዘር ማንዘሬን አክስት አጎቶቼ ጓደኞቼን ኢትዮጵያኖችን እንግሊዝ ሀገር ያለነውን ሰውን ሁሉ አባ ድምጼን የሰሙ ሁሉ ያንተን ድምጽ ስለሚሰሙ አመሰግንሃለሁ የኔ ጌታ ባርካቸው የሰማዩ መስኮት ይከፈትላቸው የኔ ጌታ ያሰራቸው ሰንሰለት ይበጠስ ከነሱ ላይ በጌታ በኢየሱስ ክርስቶስ ስም እላለሁ አባ ብዙዎች ስለተፈወሱ በዚህ ጸሎት ጊዜ አመሰግንሃለሁ ስላገዝከኝ አመሰግንሃለሁ ብርታቴ ስለሆንክ ጉብዝናዬ ስለሆንክ የኔ ጌታ አጋዤ ስለሆንክ አባቴ ስጋዬ ቢደክም እንኳን መንፈስህን እያበዛህልኝ ጸጋህን እያበዛህልኝ ያቆምከኝ የኔ ጌታ ስለነበርክ ስላገዝከኝ የዛሬ 54 ቀኑን ባንተ ጸጋ ስለቆምኩኝ አመሰግንሃለሁ መንፈስህ ኃያል ስለሆነ አመሰግንሃለሁ
አመሰግንሃለሁ። አንተን ተጠባብቆ አንተን አምኖ ያፈረ ሰው ስለሌለ እኔ ስላላሳፈርከኝ አመሰግንሃለሁ የኔ ጌታ። ይህንን ድምፅ የሚያዳምጡ ሰዎች በሙሉ ይደጉ የኔ ጌታ። ቃልህ ያሳድጋቸው፣ ቃልህ ይጠባቸው፣ ቃልህ እንደ ደምህ ይጠባቸው በጌታ በኢየሱስ ክርስቶስ ስም። ቃልህ ገብቶ እነሱን ያሳድጋቸው፣ ክፉ አይያዛቸው በጌታ በኢየሱስ ክርስቶስ ስም። የትንሣኤን ደሙን የኢየሱስ ክርስቶስን ደም ይኸው ብሉ ብዬ ጠጡ ብዬ እላችኋለሁ። የክርስቶስ መታሰቢያ ነው፣ የአዲስ ኪዳን መታሰቢያ ነው ብሏልና ጠጡ ደሙን፣ ተቀበሉ ደሙን፣ እመኑት ጌታ ኢየሱስ ክርስቶስን። ስጋውን የሰራውን ስራ በሙሉ እመኑት በጌታ በኢየሱስ ክርስቶስ ስም። የተቀበሉት ሁሉ ያመኑት ሁሉ ፍርድ ስለሌለባቸው አመሰግንሃለሁ የኔ ጌታ። ፍሬያማ ስላደረከኝ የታመሙትን ጸልዬ በአንተ ኃይል በአንተ ምሪት ስለተፈወሱ አመሰግንሃለሁ። ዘመዶቼን አክስቴን ስለፈወስክ አመሰግንሃለሁ የኔ ጌታ። እኔን ራሴ ስለፈወስከኝ አመሰግንሃለሁ። ከድካም መንፈስ ስለፈወስከኝ፣ ከሀዘን መንፈስ ስለፈወስከኝ የኔ ጌታ አመሰግንሃለሁ። ይህንን ቻናል የሚከታተሉትን ሁሉ ባርካቸው፣ ልቀቃቸው ጌታ ኢየሱስ፣ ነፃ አውጣቸው ብዬ ለመንኩ አባቴ። አንድ ቀን እንኳን መጥቶ ያዳመጡትን ሰዎች ሁሉ ባርክ የኔ ጌታ። ይህንን በዚህ በቃልህ አሳድጋቸው፣ ለውጣቸው ብዬ ኃይልህ በነሱ ላይ ይምጣ ብዬ በጌታ በኢየሱስ ክርስቶስ መንፈስህን ላክላቸው ጌታ ኢየሱስ ብዬ ለመንኩ። አንተን የምታሳድገው ሰው ይዘራል ያጠጣል፣ ግን አንተ ግን አሳዳጊ ነህና አሳድጋቸው ብዬ ለመንኩ የኔ ጌታ። አሁን ከዚህ በኋላም ደግሞ እንድንቀጥል የኔ ጌታ ዘወትር ወደ አንተ ታስፈልገናለህ ማረን ብለን የምንጮህ ልጆች አድርገን የኔ ጌታ። እንደገና ደግሞ ታስፈልገናለህ እርዳን ብለን የምንል ሰዎች እንድንሆን እርዳን ጌታ ኢየሱስ ብዬ ለመንኩ። ድምፅህን የምናዳምጥ እንድንሆን፣ ምሪትን የተከተልን በመንፈስ ቅዱስ እንድናመልክ እንድንሰግድልህ እርዳን የኔ ጌታ። በመንፈስ የእግዚአብሔር ልጆች በሙሉ የሚሰግዱት በመንፈስ ነው ይላልና ልቤ ለአንተ ሁሌ ይስገድ። ሁሌ ጊዜና ሰዓት አይወስነው የኔ ጌታ። በየሄድኩበት ቦታ ለአንተ መንፈስ ልስገድ፣ ለአንተ መንፈስ እና ለእውነቱ ልስገድ፣ ልንበርከክልህ፣ ላመልክ ጌታዬ። ዘመኔን ሁሉ አንተን በእምነት አስደስቼ እንድኖር እርዳኝ። ወደ ኋላ አልሂድ በጌታ በኢየሱስ ክርስቶስ ስም። ዘር ማንዘሮቼ ስለዳኑ በአንዱ መዳን ሁሉ ዘር ማንዘሩ ይድናል ስለሚል የኔ ጌታ ዘር ማንዘሮቼ ትውልዶቼ የማላቸው 1000 ትውልድ ስለሚጠበቁ በአንተ የአንተ አገልጋዮች ስለምንሆን እናመሰግንሃለን። ደግመን ወደ ክፋት መንገድ ስለማንሄድ እናመሰግንሃለን። ትውልዶች ይነሱ፣ ኢትዮጵያኖች ይነሱ ጌታ ኢየሱስ። ሰላም ለኢትዮጵያ ብለህ ግባ አባታችን። አሁን የትንሣኤው ጌታ የትንሣኤው ኃይል ትዳሮችን ቤት ውስጥ ግባ ጌታ ኢየሱስ። ፈውሳቸው፣ ትዳሮችን ፈውስ፣ ልጆችን ፈውስ በጌታ በኢየሱስ ክርስቶስ ስም። በቅድስና እንድንመላለስ ሁላችንንም ጠብቀን የኛ የሆኑት ትዳሮቻችንን ባሎቻችንን ሚስት ያላቸውን ሚስቶቻቸውን ትጠብቅ ዘንድ የኔ ጌታ በጤና ታኖረን ዘንድ እንማጽንሃለን። ረጅም ዕድሜ አንተን በማገልገል ለአንተ በመገዛት አንተ ቤት በመሆን የኔ ጌታ እድሜያችን እንዲያልቅ በእንዲህ እንድናልቅ በዚህ ዘመናችን እንዲያልቅ እንማጸናለን የኔ ጌታ። በደም ሸፍነን፣ ባሌን በደም ሸፍነው፣ እኔን በደም ሸፍን፣ ልጆቼን በደም የተሸፈኑ ይሆኑ። የሚያዩኝ ሁሉ እናቴ በደም የተሸፈነች ትሁን፣ ወንድሞቼ፣ አክስቶቼ፣ አጎቶቼ፣ ዘር ማንዘሮቼ፣ ኢትዮጵያኖች በሙሉ በደም የተሸፈንን እንሁን በጌታ በኢየሱስ ክርስቶስ ስም። ጦርነት ኢትዮጵያ ውስጥ አይኖርም በጌታ በኢየሱስ ክርስቶስ ስም። ሰላም ለኢትዮጵያ ብለህ ግባ የኔ ጌታ። በገናናው ድምፅ ተናገር ጌታ ኢየሱስ። በኃይለኛው ድምፅ ተናገር። በሰላሙ ሰላም ለዚህ ኢትዮጵያ፣ ሰላም ለኢትዮጵያ፣ ሰላም ለትዳሮች፣ ሰላም ለልጆች ብለህ ግባ ጌታ ኢየሱስ። ሰላም ለሚስቶች፣ ሰላም ለእናቶች፣ ሰላም ለባሎች ብለህ ግባ ጌታ ኢየሱስ ብለን ለመን። ሰላም ለአያቶች፣ ሰላም ለትልልቅ ሰዎች፣ ለሽማግሌ፣ ለአሮጊቶች ብለህ ግባ ጌታ ኢየሱስ ብለን ለመን። ሰላም ለኢትዮጵያ ቤተክርስቲያን ብለህ ግባ ብዬ ለመንኩ አባታችን። ሰላም ለዓለም ሕዝብ
ብለህ ግባ ጌታ ኢየሱስ። አመሰግንሃለሁ። ደግሞ እንግሊዝ ሀገር ሴት ሆኖ የተወለዱ ብቻ ናቸው ሴት ተብለው መጠራት የሚችሉት ተብሎ ያ ህግ ስለወጣ ያ ህግ ስለጸደቀ እናመሰግንሃለን የኔ ጌታ። አሁንም ክፉዎች፣ አጭበርባሪዎች፣ የሰይጣን ልጆች በጌታ በኢየሱስ ክርስቶስ ስም ህጋቸው ሁሉ የተገለበጠ ይሁን። ህጋቸው አይስራላቸው። አስተሳሰባቸው የተገለበጠ ይሁን። ሴትን ብለህ የፈጠር ካንተነ፣ ወንድን የፈጠር ካንተነ። አትሳሳትምና አባባ የአይደንቲቲ ክራይስ ያለባቸውን ፈውሳቸው ብዬ ለመንኩ የኔ ጌታ። ፈውስ በደም ፈውሳቸው በጌታ በኢየሱስ ክርስቶስ ስም። ሴት ሴትነቷን አውቃ ወንድ ወንድነቱን አውቁ በሰላም የተከባበርን እንድንኖር እርዳን የኔ ጌታ። ህፃናቶችን ጠብቅ። መላእክቶችን ላክልን የኔ ጌታ የሚዋጉልን በቀኛችን 10,000 በጎናችን 1,000 የሆኑትን መላእክቶች ይጠባቃ ይኑርልን ጌታ ኢየሱስ። እኛ ስንተኛ አንተ ጠብቀን ጌታ ኢየሱስ። አንተ ማትደክም ማትተኛ አምላክ ስላለን እረኛችን መልካም እረኛችን ስለሆንክ እናመሰግንሃለን አባታችን። አሸንፈህልናልና ዲያብሎስን አሸንፈህልናልና ማነው ኃጢአትን ቀንበር አሸንፈህልናልና የኃጢአትን ደሞዝ ሞት የሚለውን ስላሸነፍክልን እናመሰግንሃለን። ደስ እያለኝ ነው ጌታ ኢየሱስ ማመልክ። የዘላለም ንጉሴ ነህ አንተ። አመሰግንሃለሁ፣ እባርክሃለሁ። ማር ጌታ ኢየሱስ ማረን፣ ክርስቶስ ማረን፣ በኢትዮጵያን ማር። በቤተ ክርስቲያን ውስጥ ግባ የኔ ጌታ። ቃልህ ከሚሰበከው የበለጠ ይሰበክልህ የኔ ጌታ። አመቱን በሙሉ ስላንተ ብቻ እናውራ። አመቱን በሙሉ ዘላለም እድሜያችንን በሙሉ የኔ ጌታ አንተ እስክትመጣ ድረስ ብለሃል። ይሄው እንኩ ስጋዬ ይሄ ነው ለእናንተ የተቆረሰ ብለሃል። እንኩ ጽዋውን ደግሞ ጠጡ ይሄ ደግሞ የአዲስ ኪዳን ደሜ ነው ብለሃልና ይህንን እየጠጣችሁና እየበላችሁ ሞቴን ትናገራላችሁ ብለሃልና አባቴ ሞትን እየተናገርን ዘመናችን እንዲያልቅ እርዳን ጌታ ኢየሱስ። ትንሣኤን እየተናገርን በትንሣኤ ኃይል እየተመላለስን እንድንኖር እርዳን። ስልጣን ስለሰጠህን እናመሰግንሃለን ጌታ ኢየሱስ። የልጅነት ስልጣን ስለሰጠህን መቃተት ስለቻልን መማለድ ስለቻልን እናመሰግንሃለን። አፋችንን ለምስጋና ስለከፈትክልን እናመሰግንሃለን። ተነስቷል ጌታ ተነስቷል፣ ተነስቷል፣ ሞትን ድል ነስቷል። የምስራቹን እናወራለን። ተነስቷል እያል ተነስቷል ጌታ ተነስቷል፣ ተነስቷል፣ ሞትን ድል ነስቷል። የምስራቹን እናወራለን። ተነስቷል እያል የተነሳ ጌታ የትንሣኤ ጌታ አሁንም ስላለ አሁንም ዙፋን ላይ ስላለ እናመሰግናለን። አሁንም ጸሎታችንን ሁሉ ስለተቀበልክ ያንዳንዷን ቀን ጸሎታችንን ስለተቀበልክ እናመሰግናለን የኔ ጌታ። ተባረክ እንልሃለን፣ ተወደስ እንልሃለን። በአንድ ልጅ በጌታ በኢየሱስ ክርስቶስ ስምና በአብ በወልድ በመንፈስ ቅዱስ ስም እንባርካለን። ስምህን ከፍ እናረጋለን። አሜን አሜን።